ወዶችዬ እንዴት ናችሁ? መቼም እንደ ውጭ ሀገር ኑሮ ሰውን ጠንካራ የሚያደርግ ኑሮ አይቼ አላቅም። በተለይ ወላጆቻችሁ፣ የቅርብ ዘመዶቻችሁ አጠገባችሁ ካልሆኑ ሁሉን ኃላፊነት ራሳችሁ ነው የምትወስዱት። እና እንግዲህ መውለጃዬ እየተቃረበ ነው እንደምታውቁት። ደግሞ አንዲት ሴት ለመውለድ ያው ቅቤ ያስፈልጋታል። ዛሬ ቅቤ ሳነጥር ነው የዋልኩትና ቅቤ እንግዲህ እንደ ኢትዮጵያ እንዲህ በኪሎ አይደለም፣ እንደዚህ ነው የሚሸጠው። ይሄንን ቅቤ ነው የምጠቀመው። ስለዚህ እንግዲህ መውለጃዬ ጊዜ ከመቃረቡ ጋር ተያይዞ ቅቤን ለማንጠር ሽር ጉድ እያልኩኝ ነው። እንግዲህ የእናቶቻችሁ ጥቅም በፊት እህቶቻችሁ ምናምን ዙሪያችሁ ያሉ ሰዎች ጥቅም የሚገባችሁ የዚህ ሰዓት ነው። ለካ በቃ ብዙ ነገር ተሸክመዋል ብላችሁ ነው የምታስቡት። እኔ አሁን ሶስተኛዬን ነው የምወልደው። ለእግዚአብሔር ፈቃድ ሁለቱን ስወልድ ግን ቅቤ እንዴት ይነጠር ለምን ይነጠር እንኳን አላውቅም። እዚህ ግን ራሴው ስለሆንኩኝ ይሄ አሁን የመጀመሪያ ቀን ነው። አቅልጬ ከዛ በኋላ ውሃ ጨምርበትና 1-2 ቀን እተወዋለሁ ማለት ነው። ከዛ ያሁን እንግዲህ ከ2 ቀን በኋላ ነው ይሄ ቅቤውን ቆሻሻውንም ለማጠብ ይጠቅማል። ስለዚህ ውሃው እንደዚህ በትዕግስት ቁጭ ብላችሁ ካጣራችሁት በደንብ ይወጣል። እንግዲህ እዛው ጋራጅ ትቼው ነው፣ ቀዝቃዛ ስለሆነ አሁን አየሩ እንደዚህ ነው። ከዛ ደግሞ እኔ የኢትዮጵያ ቅቤ ጨምርበታለሁ። ለጋ ቅቤ እንደዚህ በጥሬ ያስመጣና እሱን ደግሞ አንድ ላይ አቀልጠዋለሁ ማለት ነው። አቅልጬ የተለያዩ ቅመማ ቅመሞችን ጨምሬበት እንደገና ደግሞ ለ1-2 ቀን አስቀምጠዋለሁ። ይሄ ሽታው በጣም ቆንጆ እንዲሆን እና ትንሹ ደግሞ ቅቤው አለው እንዲል እዚህ ሀገር ቅቤ ያው ብዙም እንዲለጋ ስለሆነ የሆነ የኛን ሀገር ቅቤ ቃና እንዲያመጣ ያደርጋልና ድሮ እኛ ሀገር የምትወልድ ሴት ራሷ ቅቤ አታነጥርም ይባል ነበር አይደለ? ግን ያው እዚህ ሀገር ያው ራሳችሁ ናችሁ ሁሉን ነገር ያላችሁትና ራሳችሁ ታነጥራላችሁ። ይሄ እንግዲህ አብሽ፣ ጥቁር አዝሙድ፣ ነጭ አዝሙድ አንድ ላይ የጥብስ ቅጠል እንደዚህ አድርጌ ቅመም ማንጠሪያ ከጎን ደግሞ እያዘጋጀው ነው ያለሁት ማለት ነው። ስለዚህ እዚህ ሀገር በጣም ጠንካራ ያደርጋችኋል፣ ጎበዝ ያደርጋችኋል፣ በራሳችሁ እንድትቆሙ ያደርጋችኋል፣ ያላችሁን ፖቴንሻል እንድትወጡ ያደርጋችኋል። እና እንደኔ በስደት ሀገር ያላችሁ ለመውለድ እየተዘጋጃችሁ ያላችሁ ወይ ልጆች እያሳደጋችሁ ትላንት በቤተሰብ ተከባችሁ ብዙ ነገር በሰራተኛ በእንክብካቤ በብዙ ነገር እያለፋችሁ የነበራችሁ ዛሬ ግን ብቻችሁን ያላችሁ ሴቶች አይዟችሁ፣ እግዚአብሔር ይመስገን ጤና ሰጥቷችሁ አቅም ሰጥቷችሁ እግዚአብሔር ደግሞ በረከት ሰጥቷችሁ ደግሞ ያንን ማድረግ ከቻላችሁ ቴንኪው ያላችሁ የትላንቱን እየረሳችሁ የዛሬውን እያመሰገናችሁ መኖር ጥሩ ነው። ስለዚህ እኔ ትናንትና በብዙ እገዛ መካከል ሆኜ መውለዴን ረሳውና ዛሬ ላይ ደግሞ ያለሁት እኔው ነኝ። ስለዚህ ለራሴ የምችለውን ነገር ማድረግ አለብኝ ብዬ እንደ እግዚአብሔር እርዳታ ደግሞ ይኸውና እንግዲህ የተወጣሁት ነው። እግዚአብሔር ደግሞ ያግዛችኋል። ከምንችለው በላይ ፈተነንም ባይዘው እግዚአብሔር የምንችለው የምንወጣውን ፈተና ነው የሚሰጠንና እንደዛ ነው። ቅቤ በጣም ቅመም ይፈልጋል። እኔ ከኢትዮጵያ የመጣ ኮሰረት፣ ኮረሪማ እንደዚህ በደንብ ብዙ ነው የማደርግበት፣ ምክንያቱም ሽታው ደስ ይላል። ያ ሙያ እንደየቤቱ እንደየቤተሰቡ ይለያያል። እኔ በቅመም ካቆየሁት ከ1-2 ቀን በኋላ ነው ይሄንን ቅመም እንደገና ደግሞ ጨምሬ አረፋው እስኪወጣ ድረስ ትክትክ አድርጌ እያነጠሩክ ያለሁት። ስለዚህ ውዶችዬ ብቸኛ ነኝ ማንም የለኝም ምናምን ብላችሁ አትቆዝሙ። በቃ ጎበዝ ሁኑ፣ ኦፖርቹኒቲዎችን ተጠቀሙ፣ ራሳችሁን አበርቱ። ቅቤ እንደዚህ ደርሷል፣ እግዚአብሔር በሰላም ይገላግልሽ ብላችሁ ተመኙልኝ። ሰላም ሁኑ ባይ